ሰዎችዬ ሰላም ሰላም፣ እንደምናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ተማም፣ እንዴት ናችሁ? አይኖ ሰሞኑን ጥሩ አይደለም የሚታየው የሚሰማው እና ያው ብዙ መልካም ነገር እንዳለ ደግሞ ብዙ የሚያስከፉ ነገሮች አሉ። ስለዚህች ልጅ መሞት በጣም አዝኛለሁ። እውነት ከሚገባ በላይ ሰዎችዬ። በነገራችን ላይ ካሜራዬ ወደ ላይ ተሰቅሏል፣ አይኔም ወደ ላይ ተሰቅሏል። ኤንዌይ እና ሰዎችዬ በጣም እውነት አዝኛለሁ። እግዚአብሔር ነፍሷን በገነት ያኑረው እና በጣም ያሳዝናል። እና እንዴት ነው እኔ ልል የፈለኩበት ምክንያቱ ልጅቷ እንግዲህ አባትየው ሲያለቅሱ ሰምተናል። በአማርኛም በኦሮምኛም አልቅሰዋል። ልጄ ራሷን ማጥፋት ይቅርና የተቸገረው ተበድራ የምታበላ ሰው ነች፣ ለራሷ ተቸግራ የተቸገረው የምትረዳ ሰው ነች ብለዋል። እና እኔ በነገራችን ላይ ልጅቷ ራሷን ታጠፋለች የሚል ግምት የለኝም። ቢኮዝ ከመሞቷ በፊት እኮ ቪዲዮ ለቃለች አይደለም? እና ቪዲዮ ላይ ምንም አይነት ነገር አይታይም። እና ቤት ውስጥ ሰላም ባይኖር ኖሮ ትቆዝም ነበር እና አልቆዘመችም። እና እየዘፈነች እየጨፈረች ቪዲዮ ለቃለች ከመሞቷ በፊት ማለት ነው። እና ሰዎችዬ ባሏም ይገላታል የሚል ሀሳብ የለኝም። ለምንድነው እች ልጅ አንደኛ ሁለተኛ ዙር እርጉዝ ነች አይደለም እንዴ? ስለዚህ እንደገና ደግሞ ሰርጋቸው ተቃርቧል። እና እኔ ባልየው እንዲህ ያደርጋል የሚል ሀሳብ የለኝም። ይሄንን እንግዲህ ሩቅ ቦታ እኮ ማለት ኢንፎርሜሽን ፍለጋ ሩቅ ቦታ መሄድ አያስፈልግም። ሰራተኛዋ አለች አይደል ቤት ውስጥ። እንኳንስ እሷና እሱ ፌመሶች ይቅሩና ማንም ተራ ሰው እኮ ነው ኢትዮጵያ ውስጥ ሰራተኛ ያለው። እና ከሰራተኛው ላይ እኮ ሁሉም ነገር እኮ መስማት ይቻላል። እና እንዴት ነው የእሷ የቅርብ ጓደኛዋ ማን እንደሆኑ መጠናት አለበት። ለምን የእሷ የቅርብ ጓደኛዋ ወይንም ባሏን ትፈልግ ይሆናል። አሁን ሰርጋቸውም ተቃርቧል። ስለዚህ ሳይሰረጉ በፊት ገላፈቻ አድርጋት ብላ አድርጋት ሊሆን ይችላል። እና የቅርብ ጓደኛዋ ማን እንደሆነች የእሷ ከልጅቷ ጋር ከማዋጭቷ ጋር በጣም ክሎዝ የሆኑ የቅርብ ጓደኞቿ ማን እንደሆኑ ሰራተኛዋን መጠየቅ ነው። ገባችሁ? የገዛ የቅርብ ጓደኛዋ ልትገላት ትችላለች። አዎ በአሁኑ ሰዓት እኮ ሰውን ማመን ቀብሮ እኮ ነው። እና እኔ ባሏ እሷን ይገላል የሚል ሀሳብ የለኝም። በትራስ አፍኗት ገደለ፣ ከፎቅ ላይ ተሸክሞ ጣላት፣ ከፎቅ ላይ ገብቶ ውሸት ነው። ሁለተኛ ራሷን ያጠፋችው ውሸት ነው። ልጅቷም ራሷን አታጠፋም። ባልየውም ደግሞ እሷን ገፍትሮ እንትን ማለት አይገላትም። እና ይሄ ከነሱ ውጪ ነው። ገዳይ እንዲሁ እግዚአብሔር ምስክሬ ነው ይዋል ይደር። ገዳይ የገዛ ጓደኛዋ ነች። እኔ ጓደኞቿ ማን እንደሆኑ አላቅም። በእነሱ ኑሮ አንዷ በቃ ልጁን የምትፈልገው ማለት ነው። ልጁን አሁን ሰርጋቸው ተቃርቧል አይደለ እንዴ? ልጁን የምትፈልገዋ ልታደርግ ትችላለች፣ ምስጢሯን የምታቅ። እና አንዳንዱ ሰው እኮ ምቀኝነቱን በአደባባይ ላይ ነው አናውንስ የሚያደርገው። አንዳንዱ ሰው ደግሞ ምቀኝነቱን እንዴት ነው በጓዳው ዋጥ አድርጎ ይዞ አክሽን በስራ ላይ ያውለዋል። እንዲሁም ምቀኝነት በአደባባይ ላይ የሚገልጹ ሰዎች ይሻላሉ። ቢኮዝ ትጠነቀቃላችሁ። እነዚህ ግን ተንኮላቸውን ምን ለማድረግ እንዳሰቡ የማይናገሩ ሰዎች
ምቀኛ ለእናንተ ምቀኛ ሆኖ በጣም የቅርብ ጓደኛ ምስጥረኛ እናንተ እነዛ ሰው ያቺ ሴት ለእናንተ ምቀኛ ትሆን የምታውቁት ነገር የለም። ቢኮዝ የቅርብ ጓደኛ ምስጥረኛ የእናንተ ምስጥረኛ ያንቺ ምስጥረኛ ነች። ገባችሁ? ስለዚህ አሁን ምን ልላችሁ ፈለኩ መሰል እቺ ልጅ ገዳይ እውነት ወደ አራምባ ወደ ቆቦ አትመልከቱ። የገዛ ጓደኛዋ ባሏን የሷን ባል የምትፈልግ ልጁን የምትፈልግ የገዛ ጓደኛዋ ነች ገዳይ ሆና የምትገኘው። ለማየት ያብቃችሁ እና እግዚአብሔር እንዲሁ ደሟ ደመከልብ ሆኖማ አይቀርም። እግዚአብሔር ሐቁን ያወጣላታልና እኔ ልጁ ይገላታል ባሏ ይገላታል ብዬ አላስብም በዚህ እና ሰዎች እንደዛ ነው ብለው። ስለዚህ እግዚአብሔር ነፍሷን በገነት ያኖረው። ምንም ማድረግ አይቻልም። ለቤተሰቦቿ በጣም መጽናናትን ይስጣቸው፣ እግዚአብሔር ያጽናናቸው። እኔ በጣም ነው ያዘንኩት፣ በጣም ነው ያዘንኩት እና እኔ እውነት ይሄ ነገር ከዚህ በፊትም ኢትዮጵያ ውስጥ እኮ ተከስቷል። እንደዚህ ሁለት ፌመሶች ከሎኬሽን ወደ አዲስ አበባ መጥቶ ለሰርግ ዝግጅት ቤሎ ምናምን ለሆነ ነገር ሾፒንግ ለማድረግ መጥቶ እኮ ከፎቅ ላይ ተወርውራ ሙሽራዋ ልትሰረቅ 1 ሳምንት ነው 2 ሳምንት የቀራት ሞታ ተገኘች። ገባችሁ? እና ይሄ ነገር በጣም አጸያፊ ነገር ነውና ሰዎችዬ ጓደኛ ስትይዙ ምረጡ። በጣም ብኬርፉል ሁኑ። ሁለተኛ ደረጃ ደግሞ ምስጥራችሁን ደግሞ አትንገሩ። ሴት ጓደኛ እኮ አሁን አንዳንድ ሴቶች ለራሳቸው እድላቸው የጠመመባቸው አሉ። የእሷን ኑሮ የሚመኙ የእሷን ህይወት የሚመኙ እና በቃ ከኔም አፍ እንደቀረ ካንቺም አፍ ይቅር የሚባል ነገር አለ። ገባችሁ ወይ? ልጁ ላይፈልጋት ይችላል ቢሆንም በቃ ስለዚህ ምቀኛ ሰው እኮ ምንም ከማድረግ ወደ ኋላ አይመለስም። እና ሰዎች በጣም ያሳዝናል። በጣም ነው ያዘንኩት። በጣም አይሶር ቱ ዘ ሎርድ በጣም አዝኛለሁ እና ምንም ማድረግ አይቻልም። ይሄ ነገር በጣም የሚያሳዝን ነው። በተለይ ከአባቷ ጋራ ከእናቷ ጋራ በጣም እንደዚህ በቃ በእነሱ ላይ ጥምጥም ብላ የምታሳየው ቪዲዮ ምናምን ከአባቷ ጋራ ስትቃለድ እና በጣም ያስለቅሳል፣ ያሳዝናል። እና ግራም ነፈሰ ቀኝ የሞተ ተጎዳ። ያው እሱም ነገ ያገባል ይዝያም። በዚህ ሰዓት የተጎዱት እናትና አባት ተጎድተዋል። ለምን እሷን አይተኳትም? በቃ ዳግመኛ አያዋትም እና በጣም ያሳዝናል። በተረፈ ደግሞ ስለ ባህር በር ከዚህ በፊት ስለ ቀይ ባህር መለስ እንደዛ አደረገ። ኢሳያስን ግመልህን ውሃ ጠጣበት ብሎ አለ የተባለ ወሬ ከረፈደ በኋላ ሰምቼ በጣም ነው ያዘንኩት። እና እኛ ኢትዮጵያኖች ባህር በር ቀይ ባህር እያለን እንደዚህ ስንንከራተት አንዴ ሶማሊያ አንዴ ጅቡቲ ያላነሰ ገንዘብ ኢትዮጵያ ውስጥ ብዙ ሆስፒታልና ብዙ ትምህርት ቤት የሚያሰራ ገንዘብ ስፔንድ እያደረግ ይሄ ሁሉ እድሜ ለመለስ እያልኩ ነበረና ያው እድሜ ለመለስ ማለት ወይ ጥሩ አደረገ ማለት ሳይሆን ሮንግ ሰርቷል ማለት ነው። ስለዚህ አሁን ግን ደግሞ በዛ ሰዓት እውነት ስለዚህ ስለ ቀይ ባህር በጣም አልቅሼ በቃ ያው እውነትና ንጋት እያደረ ይጠራል ወደፊት እንደሚሆን አልጠራጠርም ብዬ በተስፋ ስጠብቅ ነበር። አሁን ሰሞኑ ደግሞ የተነሳው ወከባ በጣም ደስ ይላል እና የተኛ አንበሳ አትቀስቅሱ። አብቾ ዝምታው ከዚህ በፊት ዝምታውን አይታችኋል። ፋቲ የወታደር ልብሱን የለበሰ ለታ ኤቭሪቲንግ ኢዝ ዳን። ስለዚህ እኛ ኢትዮጵያኖች ስፔሻሊ የንብ ቀፎ ነን። የንብ ቀፎ ሲነካ እንዴት ነው? እንደዛው ነን እና ቀይ ባህር የኛ ነች። ቀይ ባህር የኛ ነች ለልጅ ልጆቻችን፣ እኛ ብናልፍም ለልጅ ልጆቻችን። ስለዚህ አይ አም ሃፒ ይህንን ወሬ በመስማቴ በጣም ተደስቻለሁ። እግዚአብሔር በተግባር እንደሚሆንም